በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ በእውነት ተነስቷል። አዳምን ነፃ አውጥቷል። ዲያብሎስን አስሯል። ከዚህ በኋላ ሰላምና በረከት ጸጥታ ሆኗል። ክብር ምስጋና ይገባዋል። ውዶች፣ እግዚአብሔር የወደዳችሁ በጌታችን በአምላካችን በኢየሱስ ክርስቶስ የማዳን ስራ መስቀል ላይ ዋጋ ሲከፍል የተከፈለለት የዳነ ሕዝብ የሆነን ይሆናችሁ። ሀብተ ወልድ ስመ ክርስትናን መንፈስ ቅዱስ የሰጠን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጠን የአብ የወልድ የመንፈስ ቅዱስ ልጆች የቅዱሳን ቤተሰቦች ሁላችሁ ቤተሰቦቼ እንደምቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይገባዋል። የእግዚአብሔር ልጆች እንግዲህ ፍጹም በሆነ ቸርነቱ 10ኛውን መዝሙር በቅርብ ጊዜ ሚያዝያ 27 ወይም ደግሞ ሜይ 5 ይመረቃል በትልቅ ጉባኤ በትልቅ ምስጋና። እግዚአብሔር ፈቅዶ ደግሞ 20 ዓመት በትዳር አኑሮ 6 ፍሬዎች ስለሰጠን አኒቨርሰሪያችንን በዛው ቀን ይከበራል። ትልቅ ጉባኤ ያለን በጸሎት አስቡን። ድጋፍ ልታደርጉልን የምትፈልጉ ሰዎች ካላችሁም ስልኬ ላይ አሳውቁኝ። እንዲሁ እንግዶችን መጋበዝ ብትፈልጉ ደግሞ እዚሁ ኢትዮጵያ አዲስ አበባ ያላችሁ በሚቀመጥላችሁ በ9114138 ስልኬ በኩል መልእክት አንብቡልኝ። ይህን ትልቅ በዓሌን የደስታ በዓሌን ከአጋፔ ቤተሰቦች ጋር ማክበር ፈልጋለሁ። እግዚአብሔር እናንተን ዘራቸውን ይባርክ። ደስ ብሏችሁ ኑሩ። ዛሬ የምንማረው ርዕሱ ላይ እንዳያችሁት ከኛ መለየት ስላለበት ወይም ደግሞ እኛ ራሳችን የሚለየውም ሰው ልንሆን ስለምንችል በእግዚአብሔር ቃል ውስጥ ራሳችን የምንመለከትበት ታሪክ በኦሪት ዘፍጥረት ምዕራፍ 13 ላይ በቁጥር 8 ጀምሮ በአብርሃምና በወንድሙ ልጅ በሎጥ መካከል ስለሆነው ነገር የተጻፈውን ነው ማነብላችሁ። አብርሃም ሎጥን አለው፣ እኛ ወንድማማቾች ነንና በእኔና በአንተ መካከል በእረኞች መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተም ግራው ብትወድ እኔ ወደ ቀኝ ሄዳለሁ፣ አንተም ቀኙን ብትወድ እኔ ወደ ግራ ሄዳለሁ። ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውን ነገር ሁሉ ውሃ የሞላበትን መሆኑን አየ። እግዚአብሔርም ሰዶም ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር ያምሳል ነበር። ሎጥም በዮርዳኖስ ዙሪያ ያለውን ሀገር ሁሉ መረጠ። ያው ብዙ ጊዜ በዚህ ታሪክ ውስጥ ራሳችንንም ስንመለከት ታስታውሳላችሁ። ፍጥረት መጽሐፍንም በደንብ ተምረናል። ከ1 እስከ 50 ምዕራፍ ያለውን በዛ ውስጥ ማየታችኋል። ይህን ታሪክ ግን እንደ ዛሬ እግዚአብሔር ደግሞ ሊናገርን የወደደው ነገር አለ። እንግዲህ እነዚህ ሰዎች ዘመዶች ናቸው። ሎጥ የአብርሃም የወንድሙ ልጅ ነው። ከሀገር ከዘመዶቹ ተለይቶ ሲወጣ የቤተሰብ ኃላፊነት ስለነበረበት አብርሃም አብሮት ይዞት የመጣው ሎጥን ነበርና ከመጣ በኋላ እግዚአብሔር በሰጠው ምድር አብርሃም በሰጠው መሬት ላይ የተባረከ እየሰፋ መጣ። ያው ከእግዚአብሔር ሰው ጋር መጠጋትና ማደር እጅግ መታደል ነው። ሁልጊዜም ቢሆን በሕይወታችሁ እግዚአብሔርን የሚያውቁ ወዳጆች ይኖሯችሁ። ሁሉ ወዳጆቻችሁ መጠጥ ቤት የሚጠሯችሁ፣ ፀጉር ቤት ብቻ የሚወስዷችሁ፣ ስለ ሰው የሚነግሯችሁ፣ ወይም ስለ ፋሽን የሚያወሩላችሁ፣ ወይም ስለ ዘመድ ወይም ስለ ባል ዘመድ ክፋት የሚያወሩላችሁ፣ ወይ ስለ ሚስቶች ስለ ሴቶች አስቸጋሪነት የሚያወሩ ጓደኞች አሏችሁ። ጓደኞቻችን ዝም ብለው ስጋ የሚሸቱ ብቻ መሆን የለባቸው። መቼም ከሰው ጋር ስለምንኖር ጓደኛ ያስፈልገናል። ግን ወደ መንፈሳዊ ዓለም የሚጠሩን ስለ ሰማያዊ ጉዳይ የሚያወሩን ሰላም ያላቸው ጓደኞችም ያስፈልጉናል፣ ወዳጆችም ያስፈልጉናል። ምክንያቱም እነሱ ጋር ያለው ያ በረከት በሕይወት ለመኖር በጣም አስፈላጊው እሱ ነው። እዛኛው ጋር ያለው ነገር የሚወስድብንና የሚያወድምብን ነው። እዚህኛው ጋር ያለው ግን በረከት ነው። አሁን አብርሃም በሕይወት ውስጥ ችግር የተፈጠረበት መጥቷል። ለምን? ሎጥ አብሮታል ማለት ነው። እና የማይሆኑ ሰዎች አብረውን ሲሆኑ የሆነ ነገራችን ብቻ ችግር ይፈጠርበታል ታውቃለህ። እና የአብርሃም ቤት ችግር መስማት ጀመረ። ማታ ማታ ሁልጊዜ የጠብ ሪፖርት ወደ አብርሃም ይመጣል። ይህ ችግር ነው። እና በቃ ወዳጅ የምታደርጉት ሰው ቀርባችሁ ጥቷችሁ ይሄዳል፣ እልም ብሎ ይጠፋል፣ ስልኩን ይዘጋል፣ ያኮርፋችኋል፣ ስቃይ ውስጥ ትገባላችሁ ማለት ነው። መንፈሱ ትክክል ያልሆነ ወዳጅ ብዙ ጊዜ የቤት ስራ ነው።
ለህይወት ረፍቶ ነው ያውቃል። ታውቃላችሁ መቼም ብዙ ጓደኞች ኖሯችሁ ያውቃል። እናንተም ደግሞ እኔም ጓደኞች ሆነን ለሰው አስቸጋሪዎች ሆነን እናውቃለን። እና መንፈሳዊ ሰዎች የተባረኩ ሰዎች አጠገባችን መኖር አለባቸው። እግዚአብሔርን የሚያውቁ የሚናገሩት ነገር ሁሉ ሰማያዊ ነገር የሚያስታውስ ወዳጅ ያስፈልገናልና እንግዲህ የአብርሃም ለዚህ ሰው ለሎጥ አብርሃም በጣም በረከቱ ነበር። ስለዚህ በአብርሃም ምክንያት መባረክ ጀመረ እና እግዚአብሔርን ሐሳብ በሚሸከሙ ሰዎች መካከል የምናገኛቸው መባረኮቻችንን ማስተዋል አለብን። ለምሳሌ ቃሉን የሚያስተምሩ ወንድሞች፣ እህቶች፣ አባቶች ምንድነው ለእናንተ የጠቀሟችሁ? በዚህ ውስጥ ምን አገኘ? ምን አተረፋችሁ? ማስተዋል አለባችሁ። ማመስገንም አለባችሁ። ዋጋ መስጠትም ያስፈልጋል። ምንድነው የንስሐ አባቶቻችሁ ያደረጉላችሁ? ዋጋ መስጠት ያስፈልጋል። ምንም እንዳልተቀበለ በርን ዝግት አድርጎ መቀመጥ ልክ አይደለም። ምክንያቱም እግዚአብሔር የብድራት አምላክ ነው። ሰውማ አፕሪሼት ማድረግ፣ በርታ ማለት፣ በርቺ ማለት፣ አባት መደገፍ፣ አገልጋዮቻችሁን ማገዝ፣ የመንፈሳዊ ጓደኞቻችሁን እንዲኖሩላችሁ መንከባከብ ያስፈልጋል። እነሱ እናንተ ያሎች መቸገር የለባቸውም፣ መጉደል የለባቸውም፣ ግራ መጋባት የለባቸውም። እና አንዳንድ ጊዜ እኔ ድሮ ባለፉት ዓመታት ቤቴ ተቀምጬ ነበር 6 ዓመት ሙሉ በማላገለግልበት ዘመን በጣም ብዙ ሰው አገለግል ነው የኖርኩት። በጣም ብዙ ሰው እና ጥቂት ሰው በጣት የሚቆጠር 4-5 ሰው ነበረ የሚደውልልኝ ነበር እና እጅግ እገረም ነበር በዚህ ምድር ሰዎች ላይ ማለት ነው። እና ችግር ሲያጋጥሟቸው አብሯችሁ የሚውሉ ወዳጆች ያስፈልጓቸዋል። ለምን? እናንተ በረከቶች ናቸው። እግዚአብሔር ስም የተሸከሙ ሰዎች ሁሉ በረከት ናቸው ለሰው እና የብድራት አምላክ ስለሆነ እግዚአብሔር ብድራትን ይከፍላል። እነዛን ወላጆችን ያረሳል። በዛ ሰዓት ይደውሉልኝ የነበሩ አንዳንዴ ያገኙኝ የነበሩ ይሰሙኝ የነበሩ ወላጆች ደግሞ ጥቂት ነበሩ። እነሱም መቼም አልረሳም። በጣም ነው የማከብረው እግዚአብሔር ልጅ እና ብቻ ህይወቱ ለአብርሃም እንቅፋት መሆን ስለጀመረ ነው የአብርሃምን የእምነት ጎዳና የሚያደናቅፍ ስለነበረ ያው እንለያያለን። አብርሃም በሰላም መንገድ በጣም በየዋህነት መንገድ የምትወደው ምድሩን በፊት ናት። እግዚአብሔር የሰጠኝ መሬት ያንተ ነው። በቀኝ ኬርክ እኔ በግራ ኬርክ እኔ በቀኝ እኔ የሚሻሉን እመርጣለሁ አልልህም ብሎት ተለያዩ ማለት ነው። ከዛ በኋላ አብርሃም በነፃነት ከእግዚአብሔር ጋር ለመኖር ነፃነት አገኘ ማለት ነው። እና ነፍሳችሁ ውስጥ እንቅፋት የሚሆኑት ሰዎች በሕይወታችሁ እነማን ናቸው? ወላጆች፣ ጓደኞች፣ የምታደርጓቸው ጎረቤቶቻችሁ ላይ ሰዎች ናቸው። ከትዳር አጋሮቻችን በስተቀር የትዳር አጋር ለእኛ የተሰጡን አደራዎች ናቸው። አንዳንድ እኛ እንደምንፈልጋቸው አይነት የመንፈስ ጥንካሬ ላይኖራቸው ይችላል። እልም ያሉ ዜሮ ሊሆኑ ይችላሉ። ደግሞ አንዳንዶቹ ደህና ሻል ያሉ ይሆናሉ። ግን ሰው ቀስ እያለ ይመለሳል። አንዲት የአጋፔ ቤተሰብ አለች እዚህ መካከል፣ እናት ናት፣ ጓደኛችን ነች። ባለቤቷ በጣም ያስቸግር ነበር። በጣም ቅርቡ ጊዜ ግን ስጋዋ ደግሞ ተቀበሉ። በትዕግስቷ ነፍሷን አዳነች። በመታገስ በመስራት በቅንነት የትዳር ጓደኛ እግዚአብሔር አደራ ነው የሚሰጠን። ሄደን ደግሞ እኛን የሚመስል ሰው ተለያዩ ስለተባለ ሄዳችሁ ፍቺ የምትጠይቁ ሰነፎች እንዳትሆኑ አደራ። እንደዚህ እንዳትሰሙ እንዳትረዱ። ከዛ ውጭ ግን በሕይወታችሁ አላስፈላጊ ግንኙነት ያላቸው ሎጥን የመሰሉ ሰዎች በሕይወታችሁ ውስጥ እንዲረብሹ አትፍቀዱ። የልብ ወዳጆቻችሁና የሚስት ተካፋዮቻችሁ እንዲሆኑ አትፍቀዱ። ሎጥን አይታችሁት ከሆነ የሚያስበው ሁሌ ሰማያዊን አይደለም፣ ለምለም ነው የሚሆነው። የሰዶም ሀገር ሰዎች ናቸው የሚያስቀኑት። ወይኔ እነሱ ኑሮ ሲያም ከተማቸው ስታምኑ ነው የሚሉት። ከአብርሃም ድንኳን የእግዚአብሔር ድምፅ ከሚገባበት የእግዚአብሔር መገኘት ከሚመላለስበት የአብርሃም ድንኳን ይልቅ የሎጥ ሀገር የሰዶም ድምቀት ግርግር ነበር የሚናፍቀው። እና እንደዚህ አይነት ጓደኞች አሉ፣ እንደዚህ አይነት ወላጆች አሉ። ደስ የሚላቸው መጠጣት፣ መስከር፣ መስፈን፣ እንዝፈን፣ እንጨፍር፣ እንብላ፣ እንጠጣ፣ በቃ ሁሉ ነገር ለነሱ ባዶ ነው። መንፈሳዊ ሕይወት የሚባል ባዶ ነው ለነሱ። እና እንደዚህ አይነት ልብ ያላቸው ወላጆች ሊበሉ ሊገሉ እንደሚችሉ ማሰብ አለብን። ለእግዚአብሔር ፍላጎት የሌላቸው ሰዎች አጠገባችን ባይኖሩ ግድ ሊለን አይገባም። መቼም ቀስ እያልን ነው ከነሱ ተጽዕኖ መውጣት ያለብን። ቀላል አይደለም። ግን ጠልተናቸው ደግሞ ልንርቃቸው አይደለም፣ እንድናዝንላቸው፣ ልናግዛቸው ብዙ ጥረት ማድረግ አለብን። ግን የህይወታችንን ቦታ ወስደው ተጽዕኗቸው እኛ ላይ እንዲወድቅ መፍቀድ የለብን። ይሄ ብቻ ግን እንዳይመስላችሁ ሎጥ አንዳንዴ ስጋችንም ሎጥ ነው፣ ሰውነታችንም ሎጥ ነው። መንፈሳችንን የሚቃወመው
ሮሜ ላይ የተጻፈው ስጋ በመንፈስ መንፈስ በመንፈስ ላይ ያምጻል ይላል እግዚአብሔር ቃል። ያ በእኛ ላይ የሚያምፀው ስጋ የሚፈልገውን ነገር የምንሰጠው ስጋ አለ የሚፈልገው እና እኔ አንዳንድ ተቀምጬ ሳሰላስል በሰውነቴ ውስጥ ሁለት ሰዎችን እመለከታለሁ። እናንተም እንደዚህ እንደምታዩት ተስፋል። በጣም እግዚአብሔርን የሚፈልግና እንደ ውሃ የሚጠማ ዳዊት እንደተናገረ ውሃላ ወደ ውሃ ምንጭ እንደምትናፍቅ የምትጠማው ነፍስን ይወስጣለች። እግዚአብሔር ይናፍቀኛል። እንኳን በሌላው ቀን በጸሎት ቀን በአምልኮ ቀን አይደለም በበዓላት ቀን በድግስ ቀን ሰው ሞክ ሲለው እግዚአብሔር ብቻውን የቀረው የሚመስለኝ ጊዜ አለ። በጣም ይናፍቀኛል። ቤቱ ጭር ብሎ ሳየው፣ ቤተክርስቲያን ጭር ብሎ ሳይ እግዚአብሔር ብቻውን የዋለ ይመስለኛል። እንደዚህ አይነት ስሜት ይሰማኛል። በጣም ያሳዝነኛል። እንዲናገረኝ እፈልገዋለሁ። ታስፈልገኛለህ ብዬ በጣም ጽኑ የሚያስብ ሰውነት ነው ይወስዳል። ደግሞ ስጠኝ፣ ልብላ፣ ልጠጣ፣ ልደሰት፣ የምፈልገውን ላድርግ የሚል እንደ ሎጥ አይነት ደግሞ ሰዶም ገሞራ የሚመለከት ከተማ የሚመለከት ግርግር የሚመለከት አመፀኛ ዓለምን የሚቀናበት ሰውነት ደግሞ ራሴ ላይ አንዳንዴ ያገኛሉ። ስጋዬ እንደዛ ይላል። ልጸልይ ስነሳ ነገር ትጸልያለህ፣ ግድ የለም ተኛ፣ ትንሽ አጠር አድርገህ እንደውም ያውቃል እኮ የልብን ለምን አንተኛ ምን ተኛ ደግሞ አልኩ ቀሲስ ስትሰራ ነው ያልከው ይለኛል የገዛ ስጋዬ ማለት። ስለዚህ ተነስቼ አልጋ ላይ ልወድቅ እችላለሁ ሳልጸልይ ማለት ነው። ስጋዬን ሳዳምጥ ተነስቶ ደግሞ ጠዋት ተነስቶ ጾም ከሆነ ትንሽ ሰውነትህ እኮ እንትን አለ ደከመ፣ ሰውነት መጠበቅ አለብህ፣ ትንሽ ቁርስ ነገር ብትበላ ምን አለ። ጾም ነው ስጋ ባትበላም ግን እንደው ዳቦ በለውዝ ብትበላስ ሊልኝ ይችላል። እሱንም ከሰጠሁት እንዲህ ያለ የሚፈልገውን ነገር እየመገብኩት ሎጥ ከአምላኬ እንዲለይ መፍቀድ አለብን። እግዚአብሔር ሰውነታችን እንደዛ ነው። ምሳሌ ነው የምሰጣችሁ። እኛ ውስጥ እንደዚህ ነው። በቃ የምንፈልገው ነገር ብዙል፣ የተውነውን ነገር ይናፍቃል። ንስሐ የገባንበትን ነገር ተመልሶ መያዝ ይፈልጋል። በቃ አምጪ አምጣ ይለናል። ሐሜት፣ ነገር፣ ቁጣ ይለናል። ስጋ የምንፈልገውን መስጠት የምንሰጠው ከሆነ ፊት ከሰጠነው ያጠፋናል። ለሎጥ እግዚአብሔር አብርሃም ቦታህን ለይ እንዳለው ቦታውን ልንሰጠው ይገባል። ለሎጥ ቦታ አንተ ወደ ምዕራብ እኔ ወደ ምስራቅ ማለት አለብን። ሰውነታችን ራሱ ከክፉ ጓደኞች የበለጠ ጠላታችን መሆኑን ማወቅ ያስፈልጋል። አባቶቻችን በገዳማት ያሉ በቅዱሳን ተጋድሎ ውስጥ ብናነበው ሄደ ለስጋ ያለው መብትን የከለከሉት ልብላ፣ ልተኛ፣ ልነሳ፣ ልደሰት፣ ልርካ፣ ልንጠቅ የሚለውን ሰውነታቸውን ነው በመስቀሉ ኃይል እንዲገዛ ይሰሩት ያገለገሉት እግዚአብሔር ልጅ እና በዚህ መንፈስ ውስጥ መመላለስ ያስፈልጋል። አንድ ክርስቲያን ብሩካን እግዚአብሔር ልጅ ሰው ከሰውነቱ ጋር ሰውነቱን መግዛት ከቻለ መርከብን ከሚገዛ ካፒቴን የበለጠ ነው ይላል ቅዱስ ያዕቆብ። በጣም ትልቅ እና አንዳንዴ አንድ ወዳጅ አለኝና በጣም እንደው ሰውነቱ ሽንቅጥ ብሎ በጣም አምሮበት አገኘሁት። ምንድነው እንደዚህ ሆንከው ስለው በቃ ዳይት አደርጋለሁ፣ እንደዚህ ይበላለሁ ብሎ በጣም ብዙ ነገር ነገረኝ። እውነት ለመናገር በጣም ነው የቀናሁበትና የተደሰትኩበት። ሰውነቱን ሰው ከተቆጣጠረ ምን ያስቸግረዋል? ከዛ እኮ ነው የሚጀመረው። መንፈስን ለመቆጣጠር ስጋን አደም ማስገዛት ነው። ልብላ የሚለውን እያነሱ አልመስጠት ነው። አያችሁ፣ አርግ የሚለን አለማድረግ ነው። ተኛ ሲለን እንደውም በተቃራኒው መነሳት ነው። ትንሾች ልጆች አይታችኋቸው ከሆነ እንዳትበላ ስትሏቸው ነው የሚጎርሱት። እኔ አሁን ትንሿ ልጄ ነው ያታል አልበላም ስትል ዱዱ እንዳትበይ ስላት መጉረስ ትጀምራለች። ኖ ስትሉት ነው መንፈስ መስራት የሚጀምረው ስጋ እና ይሁን ኖ ስንቃወሙ ነው አቅም መናገር መንፈሳችን አቅም የሚያገኝ ጉልበት የሚያገኝ ያቸው እግዚአብሔርን መልክ ለማየት ውስጣችን የሚበራው እና ሰውነት ምን እንደሚል ማዳመጥ ያስፈልጋል። አንዳንዴ የሰለጠነ ስጋ ያላቸው ሰዎች ደግሞ አሉ። ስጋ ሁሉ መጥፎ እኮ አይደለም። መጸለይ የሚፈልግ ሰውነት አለ። አተኛ የሚለን ደግሞ ስጋችን አለ። አትብላ የሚለን ስጋችን፣ እንደውም ስንበላ ወደ ላይ የሚለን ደግሞ የተሰለጠነ ሰውነት አለ። ግን ዝም ብሎ የሞተውን ሰውነታችን ስጋችንን እንደ ሎጥ ተለይተህ አንተ ወደ ምስራቅ እኔ ወደ ምዕራብ ማለት ያስፈልጋል። ለመንፈሳዊ ሕይወታችን እንቅፋት የሆኑ ነገሮችን በደንብ ለይተን ያስፈልጋል እና የሚያውኳችሁ ይቆረጡ ይላል ሐዋርያው ጳውሎስ። እና ወዳጅ ጓደኛ ብቻ አይደለም የመንፈሳዊ ሕይወት እንቅፋት፣ ጎረቤት ብቻ አይደለም፣
የመንፈሳዊ ሕይወት እንቅፋት አንዳንድ ቤተሰብ ማይመች ቤተሰብ ብቻ አይደለም። የመንፈሳዊ ሕይወት እንቅፋት ሰው ስጋም ነው ፍላጎትም ነው። እሱም ላይ በጣም መስራት ያስፈልጋል። እግዚአብሔር እንዲህ አይነት ተቋም ሲኖረን ያግዘናል፣ ይገርማቸዋል፣ ይረዳናል። ሰልፉ እግዚአብሔር ነው ይላል መጽሐፍ ቅዱስ። ሰልፉን ይመራዋል፣ ማሸነፍን ይሰጠናል፣ ያስታጥቀናል። እኛ ምሽግን እስከሚያፈርስ ድረስ የሚደርስ ሰይፍ አለን ይለናል ቅዱስ ጳውሎስ። ይሄ የእምነት ሰይፍ የሚባል የውስጣችን አቅም የሚያስታጥቅ ይሄ የእምነት ጥሩ ለብሱ እምነት የሚባለውን ትልቅ የመንፈስ ብርታት ይዛችሁ ስትነሱ የሚያግዝ የመንፈስ ቅዱስ ኃይል አጠገባችን ይሰራል። አደብ እንዲገዛ ያደርገዋል። ሎጥ ከአብርሃም ተለይቶ ወደ ሰዶም ሄደ። አብርሃም በሰላም ወደ ቤርሳቤ ተመልሶ ድንኳኑን ተክሎ እግዚአብሔርን እያመለከ ሸመገለ። እንቅፋቱን ስላስወገድ ማለት ይህንን እንቅፋት ባስወገድን ቁጥር በሰላም ነው መሮጥ የምንጀምረው። እስክንለምደው ነው ጸሎት እስክንለምድ፣ ጾም እስክንለምድ፣ በጎ ነገር ማድረግ እስክንለምድ፣ መስጠት እስክንለምድ፣ ሰው መርዳት እስክንለምድ፣ ቅንነት እስክንለምደው ነው። ከዛ ስጋችን ያን ሲለምድ በጣም ሰላማዊ ኑሮ መኖር እንጀምራለን። እግዚአብሔር ባርከን የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን ቤታችንን ረድኤት በረከት የመላት ጥበቃ አብሮን ይሁን። ኮሜንት ላይ ካርጋችሁ ጥሩ ማሳሰቢያን አትርሱ። ቀሲስ አሸናፊ ገብረ ማርያም ነኝ። እግዚአብሔር ፊቱን ያብራላችሁ፣ ይባርካችሁ። ሰላም